ለርሶ ብሔራዊ ጥቅም ምንድነው? እንደ አየር ንብረት በቅስፈት በሚለዋወጠውና ልክ እንደ ቼዝ ጨዋታ እጅግ ውስብስብ በሆነው የዘመናችን የጂኦፖለቲካ ውድማ ላይ ሀያላንም ሆኑ ታዳጊ ሀገራት ማዕበሉን የሚያቋርጡበት አንድ ጽኑ የኮምፓስ አቅጣጫ አላቸው። እርሱም ብሔራዊ ጥቅም ነው። ያለማስተላለፍ ቢለዋወጥም የሀገራት ጽኑ ደህንነት፣ የኢኮኖሚ ሉዓላዊነትና የሕዝብን ብልጽግና እንዲዋልታ የሚያጸናው ይኸው የህልውና መሰረት ነው፣ ብሔራዊ ጥቅም። ታዲያ በዚህ የዓለም ፖለቲካ ትኩሳት ውስጥ ከ130 ሚሊዮን በላይ ህዝብ ያቀፈችውና በስትራቴጂካዊ የአፍሪካ ቀንድ ቦታ ላይ የምትገኘው ታሪካዊቷ ሀገራችን ኢትዮጵያ የት ላይ ትገኛው? ለሀገሬና ለህዝቤ የትኛው ይበጃል የሚለውን ጥያቄስ በተግባር እንዴት እየመለሰች ነው? እርሶስ ለብሔራዊ ጥቅም መከበር ምን ሚና ይኖረውታል? ቆይታችን ይህን ይመልሰዋል። ብሔራዊ ጥቅም ማለት በአጭር አገላለጽ የዜጎችን ህልውና፣ ክብርና ኢኮኖሚ ተጠቃሚነት ማረጋገጥ ማለት ነው። በኢትዮጵያ የብሔራዊ ጥቅም ትርጓሜ በመደመር ፍልስፍና ውስጥ ፍጹም አዲስ ተስፋ ሰጪና ዘመናዊ ቅርጽን ይዟል። ይህ አዲስ እሳቤ ያረጀውንና መሬት ተኮር የነበረውን የድንበር ፖለቲካ ወደ ሰው ተኮር የብልጽግና ፖሊሲ ያሸጋግሮታል። መደመር የሀገር ውስጥ አንድነትን በማጠናከር ላይ የተመሰረተ ሆኖ ከጎረቤቶችና ከዓለም ማህበረሰብ ጋር በጋራ የማደግ እኔም ልጠቀም አንተም ተጠቀም ወይም ዊን ዊን የሚል ማራኪ የውጭ ግንኙነት መርህን የሰነቀ ነው። ታዲያ የአንዲት ሀገር ብሔራዊ ጥቅም እንዴት ይጠበቃል ካላችሁ ተከታዩን መስማት ይኖርባችኋል። በዓለም አቀፍ ግንኙነት ጥናት ዝነኛ የሆኑት ፈላስፎችና መጽሐፍት ይህንን ጉዳይ በስፋት ዳሰውታል። የዘመናዊ ሪያሊዝም አባት የሚባሉት ሃንስ ሞርገንታው ፖለቲክስ አሞንግ ኔሽንስ በተሰኘው ዝነኛ መጽሐፋቸው ብሔራዊ ጥቅም ማለት በኃይል የሚገለጽ ጥቅም እንደሆነ ይከራከራሉ። ሀገራት ህልውናቸውን የሚያረጋግጡት ወታደራዊና ኢኮኖሚያዊ አቅማቸውን በማሳደግ ብቻ ነው ብለውም ያምናሉ። በሊበራሊዝም እሳቤ እንደ ጆሴፍ ናይ ያሉ ተጽዕኖ ፈጣሪ ምሁራን ደግሞ ገር ኃይልና የኢኮኖሚ ትስስርን እንደ ዋነኛ መሳሪያ ያነሳሉ። ኮንስትራክቲቪዝም ደግሞ የብሔራዊ ጥቅም የሀገራት ታሪክ፣ ባህልና ማንነት እሴቶች የሚቀርጽ መሆኑን ያስረዳል። አሜሪካ የዓለም መሪነቷን የምታስጠብቀው ዓለም አቀፍ ተቋማትን እነ IMF፣ ወርልድ ባንክንና ሌሎች መሰል የዶላርን የጂኦፖለቲካን የበላይነት በመጠቀም ነው። ቻይና ታዋቂውን ቤልት ኤንድ ሮድ ኢኒሼቲቭን በመጠቀም ቀጥተኛ ግጭት ውስጥ ሳትገባ በመሰረተ ልማት ኢንቨስትመንት ዓለምን ከኢኮኖሚዋ ጋር ታስተሳስራለች። የአውሮፓ ህብረት የህግ፣ የሰብአዊ መብትና የደረጃዎች ተጽዕኖ ፈጣሪነትን ኖርማቲቭ ፓወርን ሲጠቀም፣ ቱርክ በታሪካዊ ማንነት ላይ የተመሰረተ የባህር ኃይል ጂኦፖለቲካን ትተገብራለች። ብራዚል ደግሞ የታዳጊ ሀገራትን አቅም በማስተሳሰር የዓለምን የኃይል ሚዛን በመጠበቅ ወይም ሶፍት ባላንሲንግ ጥቅሟን ታስከብራለች። ኢትዮጵያስ? ታሪካችንን ስንፈትሽ አባቶቻችን እንደ አድዋ ባሉ አንጸባራቂ ድሎች ግዛታችንን በደምና ባጥንት አስጠብቀዋል። ዛሬ ላይ ደግሞ መንግስት እየተገበረው ባለው የመደመር እሳቤ ብሔራዊ ጥቅማችንን ሰው ተኮር በማድረግ ስራዎች እየተከወኑ ነው። የዕለት ጉርስን ከውጭ የሚለምን ህዝብ የፖለቲካ ሉዓላዊነቱ የተደፈረ በመሆኑ በስንዴ ልማትና በአረንጓዴ አሻራ የምግብ ሉዓላዊነትን ለማረጋገጥ እየተሰራ ያለው ስራ የህልውናችን ምሰሶ ነው። በሪያሊዝም መነጽር የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ከዳር በማድረስ የውሃ ጂኦፖለቲካዊ መብቷን ማስከብራለች። በተጨማሪም 130 ሚሊዮን ህዝብ ይዛ ወደብ አልባ መሆኗ የፈጠረውን ማነቆ ለመፍታት የጀመረችው የባህር በር የማግኘት ጥረት የብሔራዊ ህልውና ጉዳይ መሆኑን ለዓለም አሳውቃለች። በኮንስትራክቲቪዝም መነጽር ደግሞ የፓን አፍሪካኒዝም እናት መሆኗን በመጠቀም ጫናዎች ሲበዙባት ለአፍሪካ ችግሮች አፍሪካዊ መፍትሄ በሚል መርህ የአህጉሪቱን ድጋፍ በማሰባሰብ የሞራልና የፖለቲካ ሉዓላዊነቷን አስጠብቃለች። በሊበራሊዝምና ሚዛን መጠበቅ አማካኝነት ምስራቁንና ምዕራቡን በማመጣጠል ገቢር ነበብ በሆነው አተያዩዋ ከሁሉም ጋር አብሮ መስራትን ይሁነኝ ብላለች። ጎረቤቶቻችን ሲያድጉ እኛም እናድጋለን በሚል የትስስር ፖሊሲ ከቀጠናው ጋር በውሃ በኢነርጂና በመንገድም እየተሳሰረች ነው። ይህ ሁሉንም አተያዮች ጀምሮ ብሔራዊ ጥቅምን የማስከበር አካሄድ የኢትዮጵያ መንገድ ነው። ይህ መንገድ ምን ስኬቶችን እያመጣልን እንደሆነ በወፍ በረር እንቃኝ። በዚህ ጋር ተኮር ዲፕሎማሲ በመካከለኛው ምስራቅ በከፋ ችግር ውስጥ ይገኙ የነበሩ ከ130 ሺህ በላይ ኢትዮጵያንን በአጭር ጊዜ ውስጥ ወደ ሀገራቸው በመመለስ የዜጋን ክብር አረጋግጧል። የወደብ ኪራይ ጫና በተመለከተ በዓለም ካሉ 40 ወደብ አልባ ሀገራት ቀዳሚ የሆነችው ኢትዮጵያ ለወደብ ኪራይ ብቻ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር ታወጣለች። የባህር በር ጥያቄያችን ይህንን ጫና ለማቃለል ያለመ ትልቁ
የብሔራዊ ጥቅማችን ጉዳይ ነው። በኢነርጂ ዲፕሎማሲ ረገድ ታላቁ የኢትዮጵያ ህዳሴ ግድብ ከ5150 ሜጋዋት በላይ ኃይል ያመነጫል። በአሁኑ ወቅትም ለጎረቤት ሀገራት ኃይልን በማቅረብ በአመት ከ100 ሚሊዮን ዶላር በላይ ገቢ ያስገኘ የጋራ ደህንነትን እያጠናከረ ነው። የአረንጓዴ ዲፕሎማሲን በተመለከተ ከ48 ቢሊዮን በላይ ችግኞችን በመትከል ኢትዮጵያ በአየር ንብረት ዲፕሎማሲው ተሰሚነቷን አሳድጋለች። ይህም ዓለም አቀፋዊ ተቀባይነቷ በሚታይ መልኩ አሳድጎታል። ዘላቂ ጥቅም እንጂ ዘላቂ ወዳጅ ወይም ጠላት የለም እንደሚባለው በዲፕሎማሲው መድረክ ሀገራት ገቢር ነበብ በሆነ ስሌት ይንቀሳቀሳሉ። ከሀያላኑ ሀገራት ተሞክሮ የምንወስደው ዋነኛ ትምህርት ብሔራዊ ጥቅም በጩኸትና ያለፈ ታሪክን በመተረክ ብቻ ሳይሆን ጠንካራ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ሉዓላዊነትን ዛሬ ላይ በመገንባት የሚረጋገጥ መሆኑን ነው። በዚህ ፈታኝ ዓለም ፖለቲካ ውስጥ የውጭ ጥቅም ድሎቻችንን በዘላቂነት ለማስከበር ከምንም በላይ ሀገራዊ መግባባትና የማይናወጥ ኢኮኖሚ መሰረት መገንባት ወሳኝ ነው። የፖለቲካ ልዩነቶችን በማንኛውም ስርዓት ውስጥ ጤናማ ቢሆኑም የሀገር ህልውና፣ የዳር ድንበር ደህንነትና የኢኮኖሚ ሉዓላዊነት ጉዳይ ሲመጣ ግን ልዩነቶቻችንን በጠረጴዛ ዙሪያ እየፈታን በአንድነት መቆም ግድ ይለናል። አንድ ሀገር ብሔራዊ ጥቅሟን በሙሉ አቅሟ ማስከበር የምትችለው በውስጥ ጉዳዩ ላይ እንደ ልብ አሳቢ፣ እንደ አንድ ቃል ተናጋሪ ሆና ስትሰለፍ ብቻ ነው። ጠንካራ ብሔራዊ ጥቅሟ የተጠበቀች ኢትዮጵያ ማለት ክብሩና ኑሮ የተጠበቀ የተከበረ ኢትዮጵያዊ ማለት ነው። ስለሆነም ብሔራዊ ጥቅምን ማስከበር የመንግስት የብቻ ስራ ሳይሆን የሁላችን የጋራ ህልውና ፕሮጀክት በመሆኑ እያንዳንዱ የህብረተሰብ ክፍል ይህንን ታሪካዊ ኃላፊነቱን ሊወጣ ይገባዋል።